ሱረቱል ፋቲሓ የቅዱስ ቁርአን የመጀመሪያው ምዕራፍ ሲሆን ትርጉሙም መክፈቻ ማለት ነው። ይህ ስያሜ የተሰጠው የቁርአን መክፈቻ ምዕራፍ በመሆኑ ብቻ ሳይሆን ማንኛውንም መጽሐፍ ወይንም ርዕስ ጉዳይ መክፈቻ ሊሆን ስለሚችል ጭምር ነው። ይህ ምዕራፍ ልባችን ለአላህ እንዲከፍትና ለእርሱ ያለንን ታላቅ ፍቅር የምንገልጽበት ቁልፍ ነው። ሱረቱል ፋቲሓ እጅግ ታላቅና አስፈላጊ በመሆኑ ማንኛውም ሙስሊም ሶላቱን ሲጀምር በዚህ ምዕራፍ መጀመር ይኖርበታል። ይህንን ሱራ ስናነብ የቁርአንን 2/3 እንዳነበብን ይቆጠራል። ታላቅ ምንዳ አጅርም ያስገኝልናል። ሱራው ብዙ ስሞች ሲኖሩት ሁለቱ በጣም ዝነኛ ስሞቹ የሚከተሉት ናቸው። ሱረቱል ሐምድ የምስጋናው ምዕራፍ እና ኡሙል ኪታብ የቁርአን እናት የሚሉት ናቸው። ሱረቱል ፋቲሓ የሚጀምረው ቢስሚላሂር ረሕማኒር ረሒም በሚለው ቃል ነው። ትርጉሙም እጅግ በጣም ሩህሩህ እና እጅግ በጣም አዛኝ በሆነው በአላህ ስም እጀምራለሁ ማለት ነው። አርራህማን ይህ ቃል ረሕም ወይንም ማህፀን ከሚለው ቃል የመጣ ነው። አንዲት እናት በማህፀኗ ያለንን ጽንስ እንደምትንከባከበው ሁሉ አላህም ፍጥረታቱን ሁሉ ይንከባከባል። ጽንሱ ገና እናቱን ሳያውቅና ሳይወዳት እናትየው እንደምትጠብቀውና እንደምትመገበው ሁሉ አላህም እኛ ሳናውቀውም ሆነ ሳንወደው ይንከባከበናል። ሙስሊምም ሆነ ካፊር፣ ጥሩም ሆነ መጥፎ፣ ሰውም ሆነ እንስሳ ሳይለይ ለሁሉም አየር፣ ውሃ፣ ምግብ ይሰጣል። አርራሂም ይህ ደግሞ አላህ ለምእመናን ለአማኞች ብቻ የሚያደርገው ልዩ የሆነ እዝነትና ቸርነት ነው። ማንኛውም ሥራ ስንጀምር በቢስሚላሂር ረሕማኒር ረሒም ብለን መጀመር ይኖርብናል። ያኔ ሥራችን የተባረከ ይሆናል። ቀጥሎ ያለው አንቀጽ አልሐምዱሊላሂ ረቢል ዓለሚን ይላል። ትርጉሙም ምስጋና ሁሉ የዓለማት ጌታ ለሆነው ለአላህ ይገባው ማለት ነው። መላውን ዩኒቨርስ ለሚመራው ለሚያሳድገውና ለሚንከባከበው አላህ ምስጋና አይገባውምን? እርሱ ፀሐይ፣ ጨረቃ፣ ከዋክብትና ፕላኔቶች ሁሉ ያለምንም ችግር ተስማምተው እንዲሰሩ ያደርጋል። ቀጥሎ ያለው አንቀጽ አርራህማኒር ረሒም እጅግ በጣም ሩህሩህ በጣም አዛኝ የሆነው ይላል። አላህ አርራህማን እና አርራሂም የሚሉትን ስሞች ደግሞ ደጋግሞ ይጠቅሳቸዋል። ይህ የሚያስተምረን እኛም ለሰዎች ለእንስሳት አልፎ ተርፎም ለአካባቢያችን አዛኝና ተንከባካቢ መሆን እንዳለብን ነው። ቀጥሎ ያለው አንቀጽ ማሊክ የውሚዲን ትርጉሙም የፍርድ ቀን ብቸኛ ባለቤትና ጌታ ማለት ነው። የፍርድ ቀን ማለት የሰው ልጆች ሁሉ በአላህ ፊት የሚቀርቡበትና በስራቸው የሚዳኙበት ቀን ነው። አንዳንዶች ለጀነት ይበቃሉ፣ አንዳንዶች ደግሞ ለቅጣት ይዳረጋሉ። ቀጥሎ ያለው አንቀጽ ኢያከ ነዕቡዱ ወኢያከ ነስተዒን ትርጉሙም አንተን ብቻ እንገዛለን፣ አንተን ብቻ እርዳታን እንለምናለን ማለት ነው። እዚህ ጋር በቀጥታ ከአላህ ጋር እያወራን መሆኑን ልብ በሉ። እኛ ማለታችን ደግሞ በህብረት መስራት እንዳለብን፣ በጋራ ሶላት መስገድ እንደሚሻልና እርስ በርስ መረዳዳት እንዳለብን ያሳየናል። ቀጥሎ ያለው አንቀጽ ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ማለት ነው። ልክ አንድ ሰው መንገድ ጠፍቶት መሪ እንደሚፈልገው ሁሉ እኛም አላህ ወደ ትክክለኛው መንገድ እንዲመራን እንለምነዋለን። ያ ትክክለኛው መንገድ አላህ እንዲመራን የጠየቅነው የማን መንገድ ነው? ቀጣዩ አንቀጽ ስለዚህ ያብራራል። ሲራጠል ለዚነ አንዓምተ ዐለይሂም የእነዚያን በእነርሱ ላይ በጎ የዋልክላቸው አላህ በጸጋ የመራቸው የእውነት የመልካም ሥራ ባለቤቶች የሆኑት የነቢያት የቤተሰቦቻቸውና የደጋግ ባሮች መንገድ ነው። አንቀጹ በመቀጠል እንዲህ ይላል። ገይሪል መግዱቢ ዐለይሂም በእነርሱ ላይ ያልተቆጣባቸውና ወለዳሊን ያልተሳሳቱትን ሰዎች መንገድ ምራን በሉ። ስለዚህ ከምዕራፉ መጀመሪያ ጀምሮ በሐምድ ወይንም በምስጋናና በአላህ ስም እንጀምራለን። አላህ እጅግ በጣም ሩህሩህ ቸርና አዛኝ መሆኑን እናገራለን። እርሱ የሁሉ ነገር ባለቤትና ጌታ ነው። ምስጋናም ሁሉ ለእርሱ ይገባል። በዚህ ምክንያት እኛ አንተን ብቻ ልንገዛህና ልናመልክህ እንፈልጋለን። እንዲሁም ያንተን እርዳታ ያስፈልገናል። ወኢያከ ነስተዒን አንተን ብቻ እርዳታን እንደምናለን። በቀጥተኛው መንገድ ላይ አብረን እንድንጸና እንጠይቀሃለን። የነቢያት የቤተሰቦቻቸው እና የደጋግ ሷሊህ ሰዎችን መንገድ እንድመራን እንጠይቀሃለን። አንተን ካስቆጡ ወይንም ትክክለኛውን መንገድ ስተው ከጠፉ ሰዎች መንገድ በአንተ እንጠበቃለን። ባጭሩ
ሱረቱል ፋቲሓ አላህን በማመስገን ይጀምርና የእርሱን ታላቅነትና ርህራሄ ከገለጽም በኋላ ወደ ቀጥተኛው መንገድ እንዲመራን በጋራ የምንለምንበት ታላቅ ጸሎት ነው። ሰደቀላሁል ዐዚም